ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ የቪኢ ፓምፕ የነዳጅ ሬጉሌተርን እንመለከታለን። እቺ ሬጉሌተር ስራዋ ምንድነው? እንዴት ነው የምትሰራው? ምንድነው አስፈላጊነቱ የሚለውን አብረን የምናየው ይሆናል። የቪኢ ፓምፕ እንግዲህ እንደምታዩት እዚህ ጋር ፓምፕ አለው። ፓምፑ እንዴት እንደሚሰራ በሌላ ቪዲዮ ላይ ተመልክተናል። ከዚህ ከፓምፕ የወጣው ነዳጅ መውጫው በዚህ በኩል ነው። በዚህ ጋር ነው የሚወጣው። በዚህ ጋር የወጣው ነዳጅ ወደዚች ወደ ሬጉሌተሯ ይመጣል። የሬጉሌተሩ ስራ ምን ማድረግ ነው? እዚህ ውስጥ ያለውን የግፊት መጠን መቆጣጠር። የግፊቱ መጠን ምን ያህል መሆን አለበት የሚለውን የሚወስነው ይሄ ሬጉሌተሩ እና ሬጉሌተሩ እንደ ሌሎች መቆጣጠሪያዎች አንድ የሆነ ቁጥር ላይ ማቆም አይደለም ስራው። ወሳኝ የሆነው ስራ የዚህ ሬጉሌተር ስራ እዚህ ውስጥ ያለው ግፊት ከዙሩ ጋር የሚመጣጠን እንዲሆን ማድረግ። ዋና ስራው እንግዲህ ይሄ ነው። ዋና ስራ እንዴት አድርጎ የሚለውን አብረን እናያለን። ይኸውላችሁ እችኛዋ ሬጉሌተር ሌሎች ሬጉሌተሮች አሁን ለምሳሌ የዘይት ሬጉሌተር ለምሳሌ እስከሆነ ይጨምርና በቃ ከዛ እንዳያልፍ ነው የሚያደርገው አይደል? የዚህ ሬጉሌተር ስራ ግን እንደዛ አይደል። እስከ ተወሰነ ድረስ ያድጋል። ከዛ የዚህ ሞተር ዙሩ እየጨመረ በሄደ ቁጥር እዚህ ውስጥ ያለው የግፊት መጠን መጨመር አለበት። ብዙ ነገር ነው ለዛ ምክንያቱ። ታይመሩ እዚህ ጋር ያለው ታይመር የነዳጁ ግፊት ካልጨመረ ታይመሩ ቫሪ ነው እየተቀያየረ ታይሚንጉን በትክክል አይሰራልንም። ከዛ የመኪናው የነዳጅ ፍጆታም እየጨመረ ሲሄድ ተገፍቶ የሚመጣለት ግፊቱ ካልጨመረ መኪናው በቂ ነዳጅ ማግኘት አይችልም። እና በዛ ምክንያት ይሄ ሬጉሌተር እንደ ሌሎቹ ሬጉሌተሮች አንድ ቦታ ላይ ብቻ መቋጠር ሳይሆን የመኪናውን ዙር እየጠበቀ ዙሩ በጨመረ ቁጥር የዚህ የፖምፓ ግፊት እንዲጨምር ማድረግ ነው። ለምሳሌ ዙሩ 1000 እያለ ይሄ የዚህን እዚህ ውስጥ ያለውን ግፊት 1 ባር ቢያደርገው ዙሩ 2000 ሲሆን እዛው 1 ባር ላይ አይደለም የሚቀመጠው ማለት ነው። እዚህ ውስጥ ያለው ግፊት ይጨምራል። 1.5 ባር ሊሆን ይችላል። 3000 ሲሆን ደግሞ 2 ባር። አያችሁ፣ ዙሩ በጨመረ ቁጥር የመኪናችን የሞተሩ ፍጥነት በጨመረ ቁጥር እዚህ ውስጥ ያለው የግፊት መጠን እንዲጨምር ያደርጋል። እስኪ እንዴት ነው የሚሰራው የሚለውን እንመልከት። ይኸው ከዚህ ከኋላ እንደምታዩት ድፍን ነው። እዛ ጋር ግን ስፕሪንግ፣ እዚህ ውስጥ ስፕሪንግ ያላት ፒስተን አለች። ቁጭ አለች ፒስተን። ፒስተኗ ይሄው በዚህ በኩል እንደዚህ ስትዋት ትታያለች። ያቺ ፒስተን ነች። ከዛ ይሄው እዚህ በዚህ በቀዳዳው መሃል ደግሞ ካያችሁ ስፕሪንግ አለ። ስፕሪንግ እንደዚህ ተጭኖ የዘጋት ፒስተን አለ። እንደዚህ በሆነ ነገር ገፋ ብታረጋት ክፍት ስትል ልታዩ ትችላላችሁ። ከዛ እቺ ወዴት ነው የምትታሰረው? እንደዚህ እዚህ ላይ ታስራ ስትቀመጥ ከዚህ ከፖምፓ የወጣ ነዳጅ መውጫው ላይ ነው የምትቀመጠው። ይሄ ከዚህ የመጣ ነዳጅ እሷ ላይ ነው የሚመጣው። እዚች ላይ ነው የሚገፋት ማለት ነው። እቺን ፒስተን ወደዛ ይገፋታል። ከዛ እዚህ ጋር ያለውን የስፕሪንግ ኃይል መቋቋም ከቻለ እሷን ይከፍታትና ነዳጅ በዚህ በኩል የመጣ ነዳጅ በእነዚህ ቀዳዳዎች ወደዚህ መፍሰስ ይጀምራል። እነዚህ ቀዳዳዎች ደግሞ ወዴት ነው የሚወስዱት ካለን ያው ይሄን እናውጣው። ይኸውላችሁ ይሄ እዚህ ጋር ያለ መስመር ይታያችኋል። ይሄ አሁን ሬጉሌተሩ እዛ ጋር ነው የተቀመጠ። እንደዚህ ያለ ይሄ መስመር ይታያችኋል። ይሄ መስመር ወደ መግቢያው ነው የሚመልሰው። መግቢያው በዚህ በኩል ነው ወደ ታች የሚሄድ፣ ወደዚህ ነው የሚመልሰው። ስለዚህ እቺኛዋ ክፍት ብላ ነዳጅ በዚህ ቀዳዳ መውጣት ከቻለ ወደ ፖምፓው መግቢያ ነው የሚመለሰው። ስለዚህ የተወሰነ ወደዛ እየመለሰ እዚህ ውስጥ ያለውን ግፊት ያስተነፍሳል ማለት ነው። በቃ ግፊቱ ስፕሪንጉን መቋቋም ከቻለ እችን ይከፍታል። ሲከፍት ተንፈስ ይላል። በዚህ በኩል የተተነፈሰው ተመልሶ እንደገና ወደ ፖምፓ ይገባል። እንደዚህ ነው የሚሰራው ማለት ነው። ከዛ ግን ለየት የሚያደርገው ነገር ይኸውላችሁ እቺን ስፕሪንግ የሚወጣው ነዳጅ እዚህ ቀዳዳ ውስጥም ይገባል። እዚህ ቀዳዳ ውስጥ ይገባና ስፕሪንጓን ያግዛል። ድሮ የሚወጣው ነዳጅ 1000 ለምሳሌ ዙሩ 1000 እያለ እዚች ስፕሪንጓ ጋር ገብቶ ወደዛ ፒስተኗን እየገፋ የሚያግዘው የነዳጅ ግፊት ትንሽ ነው። የሞተሩ ፍጥነት እየጨመረ ሲመጣ ግን በዚህ ወጥቶ እቺን ስፕሪንግ ወደዛ ገፍቶ የሚያግዛት የነዳጅ ግፊት ይጨምራል። ስለዚህ ፒስተኗን ለመክፈት የሚያስፈልገን የግፊት መጠንም ይቀያየራል ማለት ነው። ቁልፉ ነጥብ ያለው እዛ ጋር ነው። ፒስተኗን ወደ ታች ተጭኖ የሚይዘው ጉልበት ስፕሪንግ ሲደመር
በዚህ በኩል ገብቶ እሷን እየገፋ ያለው የነዳጅ ግፊት ነው። ስፕሪንጉ ብቻ ቢሆን ቋሚ ነው የሚሆነው። በቃ 3 ባር ጋር ከከፈተ ሁሌ 3 ባር ጋር ሲደርስ ነበር የሚከፍተው ስፕሪንጉ ብቻ ቢሆን። አሁንስ ስፕሪንግና ከዚች ቀዳዳ በኩል አድርጎ ወደዛ የሚገፋ ነዳጅ ስለሚሆን የዚች ሬጉሌተር ስራ የሞተሩ ፍጥነት በጨመረ ቁጥር የምትከፈትበትንም መጠኑን ትጨምርና እዚህ ፓምፕ ውስጥ ያለው ግፊት ከሞተሩ ፍጥነት ጋር አብሮ እንዲያድግ ማለት በቃ 1000 አርፒኤም ሞተሩ 1000 ሲዞር 1 ባር ከሆነ ሁሌም ሞተሩ 1000 ሲደርስ 1 ባር እንዲሆን ነው የምታደርገው። 3000 ሲሆን ደግሞ 2 ባር ከሆነ የሚያደርገው ሁሌ 3000 ጋር ሲደርስ 2 ባር እንዲሆን ማድረግ ነው የዚህ ስራ ማለት ነው። በቃ ከሌሎች ሬጉሌተሮች የሚለየው ይሄ ነው። እና ሬጉሌተሩ እንደዚህ ማድረጉ ታይመሩ በደንብ እንዲሰራ ያደርጋል። መኪናችን ፍጥነቱ እየጨመረ ሲሄድ በቂ ነዳጅ እንዲያገኝ ያደርጋል። እነዚህን ሁሉ ማድረግ የምንችለው እዚህ ጋር ያለውን ስፕሪንግ አቅሙን ወዲያ ወዲህ በመቀያየር። ስለዚህ ይሄንን የሚያደርገው በዚህ በኩል ነዳጅ እያስገባ ነው ማለት ነው። በጊዜ ብዛት ይሄ ስፕሪንግ እየላሸቀ ሲመጣ የሚከፍትበት ነገር እየተቀያየረ ይመጣል እና እሱን ለመጠገን ፖምፓ ቤት ተወስዶ ይሄ ግፊቱ እየተለካ በተለይ ታይመሩ እየታየ ታይመሩ ስንት ነው አድቫንስ የሚያደርገው የሚለው እየታየ ይሄ ሬጉሌተር ይሰራል ወይስ አይሰራም የሚለው መፈተሽ የሚችለው እንደዛ ነው። ወይም እዚህ ፓምፑ ላይ ያለው ግፊት ምን ያህል ነው የሚለው ጌጅ ተቀጥሎ 1000 ላይ ሲሆን ይሄን ያህል መሆን አለበት፣ 1500 ላይ ይሄን ያህል፣ 2000 ላይ ይሄን ያህል መሆን አለበት ተብሎ ይታይና ይሄ ሬጉሌተር እንደዛ እንዲሆን እያደረገ ነው ወይስ አይደለም የሚለው ይፈተሻል። ከዛ ብዙ ጊዜ ይሄ መላሸቅ ነው የሚያጋጥመው። ሲላሽቅ እቺን በዚህ በኩል አድርገን የሆነች ብረት አስገብተን መታ ካረግናት ስፕሪንጓን ጨመቅ እናረጋታለን። ለተወሰነ ያህል ልናሻሽለው እንችላለን ማለት ነው። አልሻሻልም ካለ ግን እቺን መቀየር። ከዛ ይሄ ሲቀየር ሁሌ እዚህ ጋር ያሉት ሲሎች በደንብ የሚሰሩ መሆናቸውን አረጋግጡ። እዚህ ጋር ሲል አለ፣ እዚህ ጋር ሲል አለ። እነዚህ ሲሎች በደንብ የሚሰሩ ካልሆነ ይሄ ነዳጅ በዚህ በኩል አድርጎ አቋርጦ ሊያልፍብን ይችላል እና ሬጉሌተሩ ከጥቅም ውጭ ነው የሚሆነው። እቺ ሲል አሁን እዚህ ጋር ይሄና ይሄ እንዳይገናኙ ነው የምትከለክለው። እቺ ፓራው ሊዮ እዚህ ጋር ማሳለፍ ዝም ብላ ከጀመረች በቃ ሬጉሌተሩ ምንም ጥቅም የሌለው እቃ ነው የሚሆነው ማለት ነው። ስለዚህ እቺ ወሳኝ የሆነች እቃ ነች። ከሌሎች ሬጉሌተሮች የሚለያት ይሄ የሞተሩ ዙር በጨመረ ቁጥር ይሄ የሚከፈትበትም መጠኑ ይጨምራል፣ የሚከፈትበት ግፊት ይጨምራል። ስለዚህ የዚህ ውስጥ ያለው ግፊትም ከሞተሩ ፍጥነት ጋር ተያይዞ እንዲያድግ ነው የሚያደርገው ማለት ነው። ከሌሎች ሬጉሌተሮች የሚለየው እንግዲህ ይሄ ነው። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። ይህን ቪዲዮ ከወደዳችሁ ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ይጠቅማል የምትሉት ወዳጅ ዘመድ ካላችሁ ማጋራት ትችላላችሁ። ዛሬው ቪዲዮአችን እንግዲህ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።